ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በዝርዝርና በስፋት ወደናንተ ወደምናደርሳቸው መረጃዎቻችን እናመራለን። ከ22 ቢሊዮን ብር በላይ ወጪ የተገነባው ኬንያ የመጠጦች ፋብሪካ ባሳለፍነው ሳምንት በይፋ ተመርቋል። ፋብሪካው አርሶ አደሮችን በመደገፍና የስራ ዕድልን በመፍጠር ለአካባቢው ማህበረሰብ በርካታ ኢኮኖሚያዊ ጠቀሜታዎችን እንደሚያበረክትም ተነግሯል። ባልደረባችን ልዑል አለማየሁ በምርቃት መርሃ ግብሩ ላይ ተገኝቶ ተከታዩን ዘገባ አሰናድቶልናል። እሱን ተከታትለን እንምጣ። በኦሮሚያ ክልል ምዕራብ ሸዋ ዞን ግንጪ ከተማ በ110 ሄክታር መሬት ላይ ከ22 ቢሊዮን ብር በላይ በሆነ ወጪ የተገነባው ኬንያ የመጠጦች ፋብሪካ የኢፌድሪ ፕሬዝዳንት አቶ ታዬ አጽቀሥላሴ የፌዴራልና የክልል ከፍተኛ የሥራ ኃላፊዎች በተገኙበት ባሳለፍነው ሳምንት በይፋ ተመርቋል። ይህ ፋብሪካ እንደተገለጸልን እንደተመለከትነው ዘርፈ ብዙ ጠቀሜታ ያለው ነው። የኢኮኖሚ እድገት መልህቅ ብቻ ሳይሆን የማህበራዊ ልማት ትሩፋቱ ወይም ጠቀሜታው አያሌ ነው። እንደ ኬንያ አይነት ፕሮጀክቶችን በህዝብና በመንግስት ትብብር እንዲቋቋሙ በማድረግ ወደ ስራ ተገብቷል። ይህ ስራም ባለፉት ዓመታት ሰፊ ስራ ተሰርቶበት በዚህ ደረጃ ደርሷል። በክቡር ፕሬዝዳንት ዛሬ ተመርቆ ይፋ ሆኗል። ሁላችንንም እንኳን ደስ አለን፣ እንኳን ደስ አላችሁ ማለት ፈልጋለሁ። በአመት ከ3 ሚሊዮን ሄክቶሊትር በላይ የማምረት አቅም ያለው ፋብሪካው ዘመናዊ ቴክኖሎጂን ከሀገር በቀል እውቀት ጋር በማጣመር ዓለም አቀፍ ደረጃቸውን የጠበቁ አልኮልና ከአልኮል ነፃ መጠጦችን እንደሚያመርትም ተገልጿል። ዛሬ 3 ሚሊዮን ሄክቶሊትር ነው የሚያመርተው። ዛሬ ባለንበት አሁን ባለንበት ትንሽዬ ራቅ ይለናል እንጂ ትንሽዬ ነገር በመጨመር ብቻ ደብል ማድረግ ይቻላል። በ25% ኢንቨስትመንት ጭማሪ ደብል 6 ሚሊዮን ሄክቶሊትር የሚያመጣቸውም ኢምፓክቶች በዛው ልክ በጣም ግዙፍ ነው። በአሁኑ ወቅት ከ250 በላይ የሰው ኃይል ቀጥሮ በማሰራት ላይ የሚገኘው ፋብሪካው በሙሉ አቅሙ ወደ ገበያ መድረስ ሲችል ከ1000 በላይ ለሚሆኑ ዜጎች የስራ ዕድል ይፈጥራል ተብሎም ይጠበቃል። አንደኛ ቀጥታ ከዚህ በሚወጡት ምርቶችን ወስደን ካየን መኪና ያላቸው አከራይቶ ምርቶቹን ሲያጓጉዝ፣ አከፋፋይ፣ ሻጮች ከዛ ስር ተቀጥሮ የሚሰሩትን ከወሰድ ቀጥታ በዚሁ ብቻ በጣም ግዙፍ የኢኮኖሚ ኢምፓክት ሊያመጣ የሚችል ግዙፍ ኢንዱስትሪ ነው ማለት ነው። ይሄ ብቻ አይደለም፣ ግብርናውን በጣም ያዘምናል። ለምሳሌ ወደ ሰሜን ሸዋ ከሄድን እርሻው መካናይዝድ ሆኖ እንዲመረት ማድረግ ይቻላል። ስለዚህ አርሶ አደሩን ከግብርናውን በማዘመን መካናይዝ በማድረግ ከንግዱ ዓለም ጋር ማገናኘት ማስተሳሰር አግሪካልቸራል ኮመርሻላይዜሽን ማለት ነው። እዚህ ላይ ኢምፓክት ያመጣል። ስለዚህ እዛኛው ሴክተር ላይ የሚቀጥራቸውን የሰው ኃይል መገመት ይቻላል ማለት ነው። ኬንያ የመጠጦች ፋብሪካ በተቀናጁ የግብርና መርሃ ግብሮች አማካኝነት አርሶ አደሮች ምርታቸውን እንዲያሳድጉ በመደገፍና የስራ ዕድልን በመፍጠር ለአካባቢው ማህበረሰብ ዘርፈ ብዙ ኢኮኖሚያዊ ጠቀሜታዎችን እንደሚያበረክት የፋብሪካው ቺፍ ኦፕሬሽን ኦፊሰር አቶ አፈወርቅ ለገሰ ገልጸዋል። አሁን እዚህ አካባቢ ላይ የምታዩቸው ወደ 300 የሚጠጉ አባወራዎች አሉ። እነኚህ በማህበር አደራጅተን ሼር እንዲገዙ የፋብሪካ ባለቤት እንዲሆኑ አድርገናል። የአርሶ አደሮቹ ልጆችም ደግሞ በዚህ በቀን ስራ ውስጥ እንኳን ሲሳተፉ የነበሩ ልጆች እንዳቅማቸው በማህበር ተደራጅቶ ሼር ገዝቶ የፋብሪካ ባለቤት እንዲሆኑ ተደርጓል ማለት ነው። በተጨማሪ ከፋብሪካው የሚመጣው ተረፈ ምርት ከፋብሪካው እየወሰዱ ከብት ለማደለብ፣ ለወተት እርባታ፣ ለዶሮ እርባታ፣ ለአሳማ እርባታ እየተጠቀሙ ይገኛሉ ማለት ነው። አርሶ አደሮች ገብስ እያመረቱ ለፋብሪካው ያቀርባሉ። በቋሚነት ፋብሪካው እስካለ ድረስ የማይቋረጥ የሚሸጡበት ቦታ አግኝተዋል ማለት ነው። ይሄ እንግዲህ ሞደርን ኮመርሻላይዜሽንን ያበረታታል፣ ምርታቸውን እንዲያሳድጉ። ይሄ ብቻም ሳይሆን እኛም እናግዛቸዋለን። ምርጥ ዘሮችን በማቅረብ ማዳበሪያ በማቅረብ ኤክስቴንሽን ስራዎች ላይ እንዴት እንደሚታረስ፣ መቼ መሰብሰብ እንዳለበት፣ እንዴት ማጠራቀም እንዳለባቸው፣ እንዴት ማጓጓዝና ወደዚህ ማቅረብ እንዳለባቸው እናደርጋለን ማለት ነው። ማረስ ብቻ ሳይሆን ኳሊቲውን የጠበቀ ምርት ማምርቶ እንዲያቀርቡልን ይህ ሁሉ ትርጉም አለው ለነሱ። እዚህ ፋብሪካ ውስጥ የሚሰሩት ሰራተኞች በሙሉ ኢትዮጵያውያኖች ናቸው። ከሁሉም የኢትዮጵያ አካባቢዎች የተውጣጡ ሰዎች ናቸው እየተሳተፉ ያሉት። ሁሉም የሽያጭ ሰራተኞች ናቸው። አከፋፋዮቻችን አራቱንም የኢትዮጵያ ማዕዘናት እናዳርሳለን። በምንሄድበት ሁሉ ቦታ ላይ
ለሁሉም ኢትዮጵያዊ የስራ እድል እየሰጠን ኦፖርቹኒቲ እየሰጠን ነው የምንሄደው። ወደ 98 የሚሆኑ አከፋፋዮችን መርጠናል። ከሰሜን ኢትዮጵያ እስከ ደቡብ ኢትዮጵያ፣ ከምስራቅ እስከ ምዕራብ ኦልሬዲ አሁን እያወራን ባለንበት ጊዜ በርካታ ቦታዎች ላይ ደርሷል። ኬኛ ቃሉን እየኖረ ያለ ካምፓኒ ነው ማለት ነው። የኛ ነው፣ እኛንን ሀሳቡን ያመጣ ነው። የኛው ልጆች ናቸው ገኑ ፋብሪካውን የገነቡት፣ እኛውን መልሰን የምናከፋፍለው። ከምንም በላይ ደግሞ ከዚህ የሚሰበሰበው ታክስ ወደ ኢኮኖሚያችን ነው የሚገነባው። የኛን ኢትዮጵያውያንን ኢኮኖሚ ነው መልሶ የሚገነባው ማለት ነው።